መጠነኛ ጉዳት ሳይሆን አይቀርም ስለዚህ ደርሰን ባለበት ማየት አለብን ይሄ ብዙ ህዝብ ለምን ይሄዳል መንገዱም አስጊ ስለሆነ ጸልይልኝ አለኝ አዋሳ ላይ አንድ ሰው የሞተውን ሬሳ ጭኜ ለመመለስ ይርኩ ነው አለ ሊነጋ ስደውል ስልኩ አይሰራም በረከት ደግሞ አቤኔዘር እንደሞተ ያውቅ ማርቀ እንደወሰደ አንድ ጊዜ ጩኸት ለቀቀ መኪና ውስጥ ወንድምህን መኪና አደጋ ከባድ ጉዳት ስለደረሰው ሬሳ ሳጥን ለመግዛት ተሰማሙ ከነ ዘሮ ብሎ በቆሞ መኪና ጋር ተጋጨ የሁለቱን ሞት እዛ ሶዶ መናሪያ ግቢ ነገሩኝ ጾሲ በዶሲዳ ማላኪደስ እግዚአብሔር ሰጠ እግዚአብሔር ወሰደ ረዳቱ ህይወቱ አልፏል የኢሳቅ አብርሃምን ሳልጨርስ የአብኔዘር አብርሃም ተደገመበት በእግዚአብሔር ቃል በጣም ተጽናንተናል የምንሰራው ነገርን ሁሉ በመልካምነት እንስራ ይህ ወሬ እጅግ ልብን የሚሰብር ለማመን የሚከብድ በርካቶች ምንድነው የሰማነው ብለው ቢያዘኑበት ያነቡበት ሁለቱ ወንድማማቾች ይስሐቅ አብርሃምና አቤኔዘር አብርሃም በተመሳሳይ ቀን በመኪና አደጋ ከዚህ ዓለም ተለይተዋል መላው ኢትዮጵያውያን ይህንኑ መረጃ ከሰሙ በኋላ እንደው ቤተሰብ ተጽናንቶ ይሁን እናት ተጽናንታ ይሁን ወንድም ተጽናንተው ይሁኑ የሚለውን ጥያቄ በማህበራዊ ሚዲያ በተለያዩ የመገናኛ ብዙሃን አማራጮች ጥያቄ ሲጠይቁ ነበር እንደው ይህ ቤተሰብ ተጽናንቷል ድቡሻ ሚዲያ ኔትወርክም እዚህ ቦንኬ ድረስ በመገኘት ይህ ቤተሰብ በምን አይነት ሁኔታ ላይ ነው የሚገኘው የሚለውን ለማጣራት ተገኝቷል ከዚህ ቤተሰብ ጋር አብረን የምንቆይ ይሆናል አብራችሁን ቆዩ ይሄ አደጋ የተከሰተው ልጃችን ይስሐቅ አብርሃም የመጀመሪያው እንግዲህ በሱ ነው የጀመረው አዲስ አበባ አንደኛ የሚያገለግለው አርባ ምንጭ ሃይላንድ ሙሉ ወንጌል ቤተክርስቲያን ነው የቤተክርስቲያኒቱን ሳውንድ ሲስተም ለመግዛትና በዚያውም ደግሞ ባለቤቱም ልጁም ኩዌት ነበሩ ውጪ ሀገር ነበሩ ወደነሱ ለመሄድ ፕሮሰስ ነበረው ያንን ፕሮሰስ ጨርሶ ባይሱዙ እቃውን ጭኖ ሲመለስ ያው አደጋው የተከሰተው ወደ መቂ አካባቢ ነው መቂ ላይ ነው የተከሰተው በዚህ በተከሰተው ትራፊክ አደጋ ህይወቱ ሊያልፍ ችሏል አብረን እቃውን ልንገዛ አያት የሚባል የአዲስ አበባ አያት የሚባል ስፍራ ሄደን አብረን እቃውን ያላነሰ ሺህ ብር አውጥተን እቃን ገዛን ከዛ ለተወሰነ ጊዜ ለእቃው የሚሆነው ገንዘብ አነሰብን ከዛ ደውሎ ለቤተክርስቲያናችን ገንዘብ አነሰብን ብለው የተለያየ ሰዎችን ደውለው ጠየቀ ሰዎቹም ደግሞ እንደ መልካምነቱ ደግሞ አሰቡትና የተወሰነ ገንዘብ ሰጡለት ከዛ ሳውንድ ሲስተሙን የተለያየ እቃዎቹን ገዛ እቃውን ሳውንድ ሲስተሙን ቀን ከገዛም በኋላ እየመጣን ራይድ ላይ ምን አለኝ ምድር ላይ ስትኖር ውጊያ ይበዛብሃል ውጊያ ብዙ ነው የቸርች እቃ ስትይዝ የቸርችን ነገር ስታስብ ብዙ ሰይጣን ስለሚዋጋ ጸልዩልን አንተም ጸልይ እኔም ጸልያለሁ ብሎኛል ማርካቶ ከዛ ጫንኩት መንገዱ በጣም ስለሚከብድ ጸልይልኝ አለኝ መንገዱም አስጊ ስለሆነ ጸልይልኝ አለኝ ጸለይኩለት እና በቃ እንደምደርስ ተስፋ አድርጌ ነበር አደጋው ከተከሰተበት ሌላ ከሟች ከይስሐቅ አብርሃም ጋር ሌላ ረዳት መኪናው ላይ የነበረው ሞቷል ሁለቱም ሞተዋል እና በዛ ምክንያት ከሱ ጋር የምታወቅ የዛኛው ሟች ቤተሰብ ደግሞ ከጎረቤቱ ከቹቹ ጋር የሚታወቅ እሱ ደውሎለት ስለሰማ እሱ ደግሞ ወደኔ ደውሎልኛል ማለት ነው በዚህ መሰረት ልክ አባቱን ካለበት በስልክ ደውዬ ጠራሁኝ መኪና አደጋ ደርሶታል መጠነኛ ጉዳት ሳይሆን አይቀርም ስለዚህ ደርሰን ባለበት ማየት አለብን ብዬ እሱን ካለበት በሞተር አስመጣሁኝ
ወንድምየው ደግሞ አቤኔዘር አብርሃም ዋቻሞ ዩኒቨርሲቲ ነው ያለው። ስለዚህ እሱን ምን ማድረግ አለብኝ ብዬ ዶክተር ሳቴ የሚባል ማውቀው አንድ ዶክተር ነበር ግቢ፣ ለሱ ደውዬ አቤኔዘር ወንድሙ ይስሐቅ አብርሃም መንገድ ላይ የመኪና አደጋ ስለደረሰ መጠነኛ ጉዳት ሳይደርስ አይቀርም፣ ስለዚህ መጥቶ ከኛ ጋር እንዲያይ እሱን ቀስ አድርጌ ሳይነቃ እንድትሸኝልኝ አልኩት። ጠዋት ወደ 4 ሰዓት አካባቢ ነው ይሄን ሁሉ ወዲያ ወዲህ ስል 4 ሰዓት አካባቢ ነው። እኔም ደግሞ እኔና አባቱ አብርሃም ወደ አርባ ምንጭ ጉዞ ጀመርን። ልጅ ይስሐቅ አጋጣሚ መንገድ ላይ መኪና አደጋ ደርሷል ይባላል፣ እስቲ ደርስን እንየው፣ ሆስፒታል ይመጣል ተባለ አለኝ። ወዴት ሆስፒታል? ችግሩ የደረሰበት የት ነው? ዝዋይ አካባቢ ችግር ደርሶታል ይባላል፣ ስለዚህ አርባ ምንጭ ሆስፒታል እየመጣ ነው አለኝ። እዛ የተሻለ ሕክምና ከሚሰጥበት ወዴት ነው አርባ ምንጭ የሚመጣው የሚለው አንድ ጥያቄ ፈጠረኝ ውስጤ ላይ። እሺ ብዬ ወሮጬ መጣው። አርባ ምንጭ ደረሰን። ብዙ ሰው ተሰባስበው ቁጭ ብሏል። ከዛ በኋላ ከደረስኩ በኋላ አቶ ማንዛ የሚለው ሰው ናና አለኝና ያዘኝ። ይዞ ሲሄድ ሰዎቹ እሱ ማን ነው ስል አባቱ ነው አይደለም ወንድሙን ይመስላል፣ ይሄ ወንድም ነው አባት እንደዚህ የይስሐቅ አባት እንደዚህ አይሆን ወጣት ነገር ነው ምናምን ስሉ ሰማለሁ። ከዛ በኋላ ውስጤ ላይ ይጠራጠራል። ለምንድን ነው ይሄ ጥያቄ እየተነሳ ያለው እያልኩ እንሄዳሉ። የአርባ ምንጭ ሙሉ ወንጌል ሃይላንድ ሙሉ ወንጌል ሰዎቹ ሽማግሌዎቹ አገልጋዮቹ መኪና ይዞ መጡ። እኔን ከመኪናው ፊት ለፊት ላይ አስቀምጦ መጓዝ ጀመርን። ምንደው ይስሐቅ ተጎድቷል፣ ይሄ ብዙ ህዝብ ለምን ይሄዳል ከተጎዳ ወደዚህ አይመጣም እንዳልኩና ውስጤ ላይ ጥርጣሬ አደረ። ግን ግማሽ ጎኔ ውስጤ ላይ በቃ ይሄ ልጅ ተጎድቷል የሚለውን አመነ። ግን ከጨውኩ እዛ ከወደኩ አንደኛ በክርስቲና አድገናል፣ ሁለተኛ እዚህ ጮሄ መረባበሽ ከፈጠርኩ እዚህ ያለው ሰው ከመሰበሰብ ያለፈ እርዳታ የሚሰጠው ነገር የለም ብዬ ዝም አልኩ። ልክ ልነጋስል ደወልኩለት። ልነጋስል ስደውል ስልኩ አይሰራም። ደወልኩለት በተደጋጋሚ መንገዱን ፈርቶ ስለነበረ ደወልኩት ስልኩ አልሰራልኝ። ከዛ ትንሽ ሲቆይ ከአርባ ምንጭ ተደወልልኝ። ሲደወልልኝ ምንድነው ስል በረከት አይደለህም እንዴ? በረከት አብርሃም አይደለም እንዴ ተባልኩት። አዎ ነኝ። ወንድምህን መኪና አደጋ ከባድ ጉዳት ስለደረሰው መድረስ ከቻልክ ድረስልኝ ስል በጣም ማመን አቃተኝ። ከዛ ልክ መኪና ይዘን ከአማቹ አየር ጋር ቀጥታ መጣን። ከአዲስ አበባ ኤልያስ የሚባል ከኛ ጋር ነበር። መኪና ራይድ ይዘን ከተማ ውስጥ ተንቀሳቀስን። ከዛ በኋላ ልክ መቁ የሚባል ቦታ ስንደርስ መኪና የተጋጨውን መንገድ ላይ አየን። ይሄ ሳይሆን አይቀርም የሚል ስጋት በጣም አረፈብን። ከዛ ስንደርስ ለካ ትክክል እንዳልነው እንዳሰብነው መኪናውን እያየን ያለፈው መኪና የተጋጨው መኪና እሱ ነበረው። የሱ መኪና እየሄደ ያለ በፍጥነት ከዛ የሚመጣው መኪና ባየ ቁጥር በቆመው መኪና ጋር ተጋጨ። ከዛ በኋላ ጋቢና የተቀመጠውን ይሴ ወንድሜና ከሱ ጋር የነበረው ረዳት አይቼ ሸኝቻቸው የነበረው ጓደኛው ረዳቱ ህይወቱ አልፏል። ከዛ በኋላ ከነገሩን በኋላ መረጃውን ካዛዡ ከሰማው በኋላ ጉዞ ጀመርኩት። እኔ እንዳረፈ ሰምቻለሁ፣ ግን ለአባቱ ህይወቱ እንዳለፈ እንደሞተ አልነገርኩትም። ጉዳት ነው ብዬ ነው እየወሰድኩ ያለሁት። ሌሎችም አያውቁትም። እዛ አርባ ምንጭ ያሉ ሌሎች የቤተ ክርስቲያን ሰዎች ጓደኞቹ ሰምተዋል። ልክ የድን ከአቤኔዘር ጋር እንደዋወላለን። ስለዚህ እኛ ወደ ሶዶ ስለምንመጣ አንተ ሶዶ ጠብቀን፣ ሶዶ ደርሰን ተገናኝተን በዚያው ወደዛ ሄደን ይስሐቅን ተቀብለን እንመለሳለን። ይስሐቅ እንደሞተም አያውቅም። እሱ ጉዳት ነው ብሎ ነው እየመጣ ያለው። ልክ እየተደዋወለን እየድን ወደ ሁምቦ አካባቢ ስንደርስ የአቤኔዘር ስልክ ይጠራል፣ አይመልስም፣ አያነሳም። ሁላችንም ሞከርን፣ አያነሳም። ሶዶ ልንገባ አካባቢ አባትየው ሲደውል አንድ ሰው አንስተው ፖሊስ ነኝ አለ። ከዛ ሲያወሩ አልተግባቡም። ስልኩን ወዲያውኑ ወሰድኩት ነኝ። እዛ ሄሎ ማን ምንድነው አልኩት። ፖሊስ ነኝ አለ። ምንድነው? አቤኔዘር አብርሃም ወጋ አይደለም አለኝ። አዎ አልኩት።
መጀመሪያ ምናልባት ስልኩን ተሰርቆ ይሆናል፣ ሌባ ወስዶበት ይሆናል ወይ ወርቆበት ይሆናል ብለን ነበር የጠረጠርነው። ግን ፖሊስ ነኝ ብሎ አቤኔዘር አብርሃም ሞጋ ብሎ ሙሉ ስሙን ሲጠራ ወዲያውኑ አመንኩት። ምክንያቱም ከመታወቂያው ላይ ወይም ከሆነ ነገር ላይ መረጃ አግኝቶ ነው በማለት አመንን። ምንድነው ስለው መኪና አደጋ ደርሶታል አለኝ። በቃ ደነገጥኩኝ፣ አልቻልኩም ማለት ነው። ስንሄድ ወደ ሁምቦ አካባቢን ስንደርስ አንድ ታሪክ እኔን የገጠመኝ ሹፌሩ ጋር ሌላ የሹፌሩ ጓደኛ ይደውልና የት ነህ ምናምን ስል አዋሳ ላይ አንድ ሰው የሞተውን ሬሳ ጭኜ ለመመለስ እየሄድኩ ነው አለ። ሌላ መኪና ይዞ ይሰን አለ። ያው ይሰን ይነግራል እኮ ሰዎቹ እኔን ደብቋል። ይሰን ይዘን እንመጣለን፣ ችግር የለም ደርሰን ወይ እዛም የተሻለ ሕክምና ባለበት እናሳክማለን ምናምን ብሎ አባብሎ ነው እየወሰዱ ያሉኝ። ይሄን ሞቱን አላቅም። ከዛ ለጓደኛው የተናገረ ሹፌሩ አዋሳ ላይ የሞተውን ሰው አስክሬን ለመውሰድ እየሄድኩ ነው አለ። ዘለው ወረዳ አንዱ ከመኪና እሱ ጋር ሄዱ። ከነዛ ጋር እርቆ የሆነ ተመካከሩና መጡ። እሺ እንሂድ እንሄዳለን። ውስጤ ላይ ያለውን ጥያቄ እያወቅኩ ዝም አልኩ። ሄደን ሁምቦ ጋር ስንደርስ አሁን አብኔዘር ከወላይታ እንዲመጣ ደውያለሁ አለኝ። ማርቄ ማን ነው? ከዋቸሞ እንዲመጣ የኢስያቅ ምናልባት ምን እንደመሆን ደርሶም አይቶ እንዲመለስ ለዶክተር ሳቴ ነግሬያለሁ። እሱ ሸኝቶታል ይመጣል አለኝ። እሺ ደወልኩ ለአብኔዘር፣ እየመጣው ነው አለኝ። ሶዶ ላይ ጠብቀኝ አንድ ላይ እንሄዳለን አልኩ። እሺ ከዛ ሲነድ ስልኩ ዝም አለ፣ ጸጥ አለ። ሰዎቹ ተደዋወሉ አልኩ። አድማሱ ማርቆስ ደውሉ፣ የልጁን ስልክ ሌባ በልቶታል፣ በቃ የለም ስልኩ ዝም ብሏል። ይደውላሉ፣ መልሼ እጃ አያርፍም። በቃ ውስጥ ላይ ጥርጣሬ አድሯል። ይሄድን የተወሰነ ቦታ ከሄድኩ በኋላ ስልክ ወጣ። ፖሊሱ ማን ነው ምናምን ስል መግባባት አልቻልኩም። እንዴት ላውራ? ለማርቀ ሰጠው። ማርቀ እንደወሰደ አንድ ጊዜ ጩኸት ለቀቀ መኪና ውስጥ። ምን ነው አልኩ። ዘጉ እንደገና። ምን ነው? አይ እሱም ወርቋል፣ መኪና አደጋ ሳይደርስ አይቀርም፣ ለዛ በፖሊስ እጅ ያለ መኪና ማን ነው ስልኩ ምናምን ተባለ። እሺ ዝም አልኩ። እንግዲህ አሁን ምንድነው የሚሆነው አልኩ። ቀጥታ ሶዶ ውስጥ መናሪያ ውስጥ ከገባን በኋላ ለአብኔዘር ሞተዋል። ለአብኔዘር እንዴት ሳጥን ይግዙ? ሬሳ ሳጥን ለመግዛት ተስማሙ። ከኔ ዞር ብሎ እኔ ሳልሰማ እንዴት እኔን የት አስቀምጦ አስክሬን ሬሳ ማኑ ሳጥን ይግዙ? ግራ ጋባቸው። አቶ ማንዛ መጣ እጄን ያዘ። እንግዲህ በርታለኝ። ምንድነው? ይስሐቅም ሞቷል፣ አብኔዘርም ሞቷል። የሁለቱን ሞት እዛ ሶዶ መናሪያ ግቢ ነገሩኝ። እሺ አልኩ። በቃ አሁን መበርታት ዝም ነው ማለት ነው አይደል አልኩ። አዎ እሺ ዝም ብያለሁ። ሬሳ ሳጥኑን ጋቢውን ግዙ እንሄዳለን። የይስሐቅ ቀረ አይደል? አዎ እሺ ወደ አብኔዘር እንሂድ። ወደ አብኔዘር ተመለሰን። ከአርባ ምንጭ ይዞን የሄደው መኪና ፈራ አለድማል። እሱን ትተን ሌላ መኪና ወሰደን። ሬሳ ሳጥን ገዛን፣ ጋቢ ገዛን፣ ቀጠልን። ሄደን ስንደርስ ለካስ ሞት ነው። ከደረስን በኋላ እዛ ያለው አዛዥና መርማሪ ከሳሽ እየጠበቁ ነው። ከደረስን በኋላ ቤተሰብ አስመዝግቡ አሉ። ተመዘገበን። ገባው፣ አየው ልጄን እንደሆንኩ ተረዳው። ስንደዋወል ጸጉሩ የተሰራው ነው ብሎኛል። ገብቼ ሲያይ እውነትም ጸጉር ተሰርቶ መጥቷል። እሺ ልጄ ነው አልኩ። አመንኩ። ተቀበለን። እነሱም በእጃቸው ያለውን መረጃ ለኛ አቀበሉ። አይዟቸው አሉ፣ አጽናኑ። እዛ አካባቢ በእናንተ አካባቢ ባለው ፊቲ እንደሚታገኙ ቁጠሩ፣ ችግር የለም አሉ፣ አጽናኑን። ገባን። ዶክተር ሰጡ፣ ገነዘ። እኔም ገባው። ልጄን ሁሉ ሰውነቱን አካሉን ሙሉ አየው። ከዛ መኪና ውስጥ ጭንቅላቱ መኪና ወንበር ውስጥ ገብቶ ከኋላ በኩል ያለው ጭንቅላት ውስጥ እንደገባ ተረዳው። ካየው በኋላ ገነዘን፣ ሬሳ ወሰደን። አብኔዘርን አስከሬን ተቀብለን ከዛው ተመለስን። ስንመለስ ያው የይስሐቅ አስከሬን ደግሞ ወንድሙ በረከት
ከአዲስ አበባ ደርሶ ይዞ እየመጣ ነበር። ስንመጣ አርባ ምንጭ ስንገባ መንገድ ላይ ተገናኝን። የሚገርማችሁ በረከት ደግሞ አቤኔዘር እንደሞተ አያውቅም። ያለቀሰ ያለው ለይስሐቅ ነው፣ ለአንደኛው ነው። ሁለቱ እንደሆኑ አያውቅም። ከዛ ተቀበሉን፣ ሽኝት አረጉልን። ቦንከ የመጣን ሌሊቱን ወደዚህ ተጓዝን። እዚህ ስንደርስ ኦሬዲ ነጋ። ስነጋ ከመኪና እየወረደ ያለው 2 ሳጥን ነው። 2 ሳጥን ሲሆን አንዱ ወንድምየው አቤኔዘር እንደሆነ ተነገረው። ሞቱን እኔ የሰማሁት አርባ ምንጭ ነው። ሞቶታል፣ ልጁን የት ላይ ነው የመጣው ሲባል ነው የተረዳው ሞት እንደሆነ። እኔ ገና ህዝቡ ጋር ሲደርስ ፕሮግራም መሪው ማይክ ሰጠኝ። ማይክ ሲሰጥ አሁን ማይክ ወስጄ ምን ማለት እንዳለብኝ ግራ ሲገባኝ በዛ ውዝግብ ውስጥ ያለው የሆነ ድምጽ ይሰማል እኔ በውስጤ። ከዛ በእኛ ቤት ወንጌል አሁን ሊያበቃ ነው እንዴ? እኛ ሁላችን ልናልቅ ነው እንዴ? በምለው ውስጥ ሆኜ እግዚአብሔር የተናገረውን አንድ ድምጽ እንደደረስኩ ገና እግዚአብሔር ከዚህ የሚብስ ነገር ቢኖርም እግዚአብሔር የራሱን ሥራ ይሰራል። እኛ አሁን መጮ ያለብን እግዚአብሔር ምን ይሰራል፣ እግዚአብሔር ምን ያደርጋል፣ እግዚአብሔር ዓላማ ምንድነው የሚለውን ነው መጮ ያለብን ብዬ የሚጮው ሰዎችን ጩኸታቸውን ለቅሷቸውን እንዲያቆሙ እሱን መጮ ጀመር። ለቅሶ ይልቅ የሲም አሰያየም ራሱ ሲመጣ አሁን የአብርሃም ልጅ የመጀመሪያው ይስሐቅ ተባለ። ይስሐቅ ደግሞ አንድ ልጅ ወልዶ ነው የሞተው። ያ ልጅ የተወለደውን ልጅ ያዕቆብ ነው ያለው። አብርሃም፣ ይስሐቅ፣ ያዕቆብ እና ይሄንን እግዚአብሔር የጀመረውን ፕሮግራም ዛሬ እግዚአብሔር በራሱ እጅ ደግሞ ድለት አያደርግም። እግዚአብሔር አውቆ አቅዶ የሚያደርገው ነገር ነው የሚል እምነት በውስጥ ያደረኝ። ከዚህ የተነሳ እኔ ተጽናናው። በቃ በእግዚአብሔር ቃል በእግዚአብሔር ስራ እኛ እንጮይም አለ ተናይ ተታይላሽ ጾሳ ከትሰኝ ለዲስ ጾሳ ከትሰን ዲቻዲስ እስቲ ካፌ ይዛይ አገልግሎት መድረከንኮ ትምህርት ሶ መድረከንኮ እሳይስታ ተማርሳዲስ ተናይቲ ሎሶም ፔሽን በያይስ እስቲ ሳራ እስቲ ኦየቲን በያርኬ ሾጨቲን በያርኬ እስታ ታሲንሳን አጻዳ ወርዶ ሳርኬ ማሪ ሳርኬ አሳሲን ሲጋዛ አዳዳ እስታፈ ደንዶይሰን እቃዳ አሳሲንሳን ወርዶ ተጽካርኬ ጾሳ ከትሰን ዲቻዲስ ጾሲ በዶሲዳ መላኪደስ ተካሄባና እስቲ ከታሰን ከጽሸ ዳና ተካሄባዳ የንጋጋና ቻው ጋዳ ይሰራ ሳይታና ጋጊን ሃይሳንደ ያይሲ ሚነታ ጊዳ ኤሮጋዳ ይሳን ሚነታዲስ ኡታዲስ ኢንተናይቲካ ሃይሳዳ ትምህርት ሶን ጎቢዛይስ ጋኮ ቸርቸን ጎቢዛይስ ጋኮ የኪዛይስ ጋኮፎ ታኒ የካይዝ ኢንተኒ የኪዛይስ ኢዛማላይ ኢንተና ጋኮፎ ሎይ ጋኮ ሞይዚዛይ ጋኮ ሳርጊዛይ ጋኮ ሞኪዛይ ጋኮ ቢዳይቃይ አግዲ ሃዮፖ ኢንተሶ አሊዲዮፖ ታኒ የሳኮ ጋትሰራ የኪዛይ አቲናንኮ ኢስታና ሜቴና ታናራ የኪዳሳ ታስ ጋጌ ዶሶኒ ደቡበ ጊዳሶን ዲዛሳዚ ውሪታስ የኮይሲ ታስ ጊዲደስ በያዲስ ሚዲያን በያዲስ ተማሮንታ ጊዳኮ ከበያዲስ ተማሪዳኮ ከበያዲስ ኢንተሰሮይ ጊዶ ታስ ዶሶን ጾሰ ወሲተ ታና ሚኒሳ ጊቴ ኢስታ የሆዚ ኢስቲ በይሳ የኪሲዳ የከቲዳ ታኒ የኪከ ኢንተካ የኮፊቴ ታጊዛይ ሃይሳኮ አይሳማላ አደጋይ ጋክዳይሳ ኑኒ ጾሰ ገላቲዲነ አይኮ አይሜሽካ ኢዛን ኑኒ ጾሳ ቦላ ቅሪጋና መሽዴና ጾሲ ገላቴቶ ጾሲ ቦንቼቶ ጾሴ ገላታሽ አሳ አንኮ አሳ ምንቸታሽ ታስ ምንታሽ ሀራቲካ ውሪ ምንታና ማላ ቤተሰበ ካይሱ ውሪ ናገታታታኒ አይ እስኖካ ጾሴ ቅሪስ ዘሚሻም ቦፕቴ ጾሴ ገላቲቴ ወንጋላ ማርካቲቴ ኑሶይ ወንጋላ ማርካቲዲ ድሬስ ጊዲዛይሳ ዳፌ ጾሴ ገላቲቴ ታኒ ጾሴ ገላታይ ጋዳ እሰራች ገሶ ገማና ዳንዳይቱስ ጾሳይ ጾሳ ጊዲዳ ጊሻ ጾሳ ጊዶ መቶንገሎንታ ጾሳ የዶንታ ናይቶ የሎቶ ማጫኖ አቱማኖ ጾሳ ኦቶጋት ገሎፕቴ ጋዳ ሚንሴትሳሼ ዞራሼ ሙራሼ መቶጋላስ ዳንዳኤት ጋዳ ወሳሼ ገንደራሼ ጾሳ ኮዋሳሼ ዲዛሲ ኮሽኒ መቶ ጾኒ ዳዴ
ፓታና ጾኒ ዳደ አንጀቲ ዳደ ኮገሰ ቃላይ ህሳ ግሸታ ምን ተጋዳ ታውላስ ከተና ተማዳ ሚሽን ምን ስትሰሻ ኢዛ አየኮ ያለው ሰው ባለው እድሜ በምድር ላይ የሰራ ወደ ሰማይ ለመሄድ ነው። እኛም ወደዛ እንጓዛለን። እግዚአብሔር ሰጠ፣ እግዚአብሔር ወሰደ። በዚህ አምኜ ተጽናንቼ ስላለው ኢትዮጵያ ህዝብ በዚህ እንዲጽናናኝና ስላደረጋችሁት ታላቅ ትብብር ከልብ ደስታ አመሰግናለሁ። ምድር ላይ ስላለን ድንገት እንደዚህ ያለ ነገር አጋጥሞ ከተገናኘም እግዚአብሔርን ተስፋ በማድረግ እጅግ መጽናናት፣ መደሰት፣ ችግር ያልተፈጠረ መምሰል ይቻላል። ሁል ጊዜ በጌታ ፊት ዝግጁ መሆን፣ የሚሰራውን ነገር ደግሞ ሰው በአላማ መስራት፣ ይሄን ከሰራው የናገኛለሁ ይሄ ይጠብቀኛል ብሎ መስራት፣ ይሄ ነው። እኛ የዛሬን ነው እንጂ የነገን አናቅም። የምንሰራው ነገርን ሁሉ በመልካምነት እንስራ። ሽንሽቾ ካምባታ ላይ ያሉ አዛዥና መርማሪ ከሳሽ ዶክተሮቹንም ጭምር በጣም ላመሰግናቸው ፈልጋለሁ። በጣም የሰሩልን ውለታ እኛን አያውቁም፣ ማን እንደን አያውቁም። እዛ የሰጡልን ፊቲ የሰጡልን ትብብር በጣም ነው ማመሰግናቸው። መላ ኢትዮጵያ ህዝብን፣ ጋሞ ህዝብን፣ አርባ ምንጭ ህዝብን፣ ቦንኬ ህዝብን አጠቃላይ በፈጣሪ በጌታ በእግዚአብሔር ስም አመሰግናቸዋለሁ። አይጋኪሲ አምሰክራይ ለፈማኖ አይጋኪሲ ታቻራ ሞከተኖ አይጋኪሲ